ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ መጋቢት 2 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽት የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ሀና ፍስሐ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን 3 ከፍተኛ የጸጥታ አመራሮችን ያገዱት አቶ ጌታቸው ረዳ በክልሉ ጸጥታ ቢሮ ውስጥ ለአጥፊ ቡድን ወግነዋል ያሏቸውን አካላት ማስጠንቀቃቸውን የኢትዮጵያ የሃይማኖት ተቋማት ጉባኤ አንዱን እምነት ከአንዱ ጋር ያነጻጸሩ የሃይማኖት ግጭትን ለመፍጠር ተደርጓል ያሉን ሙከራ ማውገዙን እንዲሁም ደግሞ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ እንደሚችል ሌተናል ጄኔራል ጻድቃን መናገራቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። 3 ከፍተኛ የጸጥታ አመራሮችን ያገዱት አቶ ጌታቸው ረዳ በክልሉ ጸጥታ ቢሮ ውስጥ ለአጥፊ ቡድን ወግነዋል ያሏቸውን አካላት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በ3 የክልሉ የጸጥታ አመራሮች ላይ የስራ እግድ ውሳኔ አስተላልፈዋል። ፕሬዝዳንቱ ከትላንት ሰኞ መጋቢት 1 ቀን ጀምሮ ከስራ ያገዷቸው ከፍተኛ የጦር መኮንኖች ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየንና ብሪጋዴር ጄኔራል ምግበይ ኃይል ናቸው። አቶ ጌታቸው የእግድ ውሳኔውን ለጦር አዛዦች ያሳወቁት ለእያንዳንዳቸው በጻፉት ደብዳቤ ነው። በፕሬዝዳንቱ የተጻፈው ደብዳቤ እንደሚያሳየው ጄኔራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጪ መላ የክልሉን ህዝብና ወጣቱን ወደ ግርግር የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎችን እያደረጉ በመሆኑ ነው ብሏል። የጄኔራሎቹ እንቅስቃሴ ህዝቡ ወደማይወጣበት አዘቅጥ የሚከት ነው ሲል አስታውቋል። አቶ ጌታቸው ምክትላቸው የሆኑት ሌተናል ጄኔራል ታደሰ ወረደ ጉዳዩን እንዲያውቁት በደብዳቤው ግልባጭ ላይ ያሳውቃቸዋል። እርምጃውን ተከትሎ የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ ባወጣው መግለጫ ውሳኔውን እንደማይቀበል አስታውቋል። የጊዜያዊ አስተዳደሩ በ3 ጄኔራሎች ላይ ያሳለፈው የእግድ ውሳኔ ተቋማዊ አሰራርንና ህግን ያልተከተለ ነው ያለ ሲሆን በግል የተወሰደ እርምጃ በመሆኑ ተቀባይነት የለውም ብሏል። ይህንን መግለጫ የተቃወሙ ጊዜያዊ አስተዳደሩ በበኩሉ የጸጥታ ኃይሉ ከፍተኛ አመራሮች ለአንድ ቡድን ያደሉ መሆናቸውን በግልጽ የሚያሳይ ነው ብሎታል። ኃላፊነት የጎደለው መግለጫ አውጥቷል ያለው የክልሉ አስተዳደር ፕሬዝዳንት ጽህፈት ቤት የቢሮ ከፍተኛ ኃላፊዎች የመንግስት መዋቅር መፍረስን ህጋዊ አድርገው ለማቅረብ እየሞከሩ ነው ሲል ከሷል። ቢሮውን በመወከል የወጣው መግለጫ ህግ አስከባሪ አካላት የጥፋት አጀንዳዎችን እያስፈጸሙ እንደሚገኙ የሚያሳይ ነው ብሎታል። የኢትዮጵያ የሃይማኖት ተቋማት ጉባኤ አንዱን እምነት ከአንዱ ጋር ያነጻጸሩ የሃይማኖት ግጭትን ለመፍጠር ተደርጓል ያለውን ሙከራ አወገዘ። የኢትዮጵያ የሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ በዛሬው ዕለት በሰጠው ጋዜጣዊ መግለጫ በማህበራዊ ሚዲያዎች የሚደረግ ሃይማኖትን ከሃይማኖት የሚያጋጭ ተግባር ወንጀል መሆኑን አመላክቷል። መግለጫውን የሰጡት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከሰሞኑ በኦርቶዶክስና እስልምና ሃይማኖት ተከታዮች መካከል በማህበራዊ ሚዲያ የሚደረጉ አላስፈላጊ የቃላት ምልልሶችን ጉባኤው በእጅጉ እንደሚያወግዘው ተናግረዋል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ይህንን ህገወጥ ተግባር ተከትሎ አንዳንድ ግለሰቦች ጥፋትን በጥፋት ለማረም ሲሞክሩ ይስተዋላል ያለው ጠቅላላ ጉባኤው ይህ ተግባር በየትኛውም የሃይማኖት ተቋም የማይፈቀድ መሆኑን አሳስቦ ይህንን ህገወጥ ድርጊት በፈጸሙ አካላት ላይ የህግ የበላይነት ሊከበር እንደሚገባ አሳስቧል። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና
ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይም ለማዋረድ በፍጹም ጥቅም ላይ መዋል እንደሌለበትም ጉባኤው በመግለጫው አስታውሷል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባውም። በመሆኑም ጉባኤው በእምነቶች መካከል ግጭት የሚፈጥሩ አካላትን ለመቅጣት የሚያስችሉ የጉባኤው ህጎች እየተሻሻሉ መሆኑን በመግለጽም የሁለቱ እምነት ተከታዮች ጾማቸውን ከፈጣሪ ምሕረትን በመለመንና መልካም ተግባራትን በማከናወን እንዲያሳልፉ ሊቀ ትጉሃን ቀሲስ ታጋይ ታደለ ጥሪ አቅርበዋል። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ እንደሚችል ሌተናል ጄኔራል ጻድቃን ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። ሌተናል ጄኔራሉ በእንግሊዘኛ ባስነበቡት ጽሑፍ ጦርነቱ ለቀጠናውም ዳፋ እንደሚሆን ገልጸዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንትነት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ጻድቃን በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በዚህም ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻም ተናግረዋል። የጦርነት ዝግጅቱ የመጨረሻው ደረጃ ላይ ደርሷል ያሉት ጻድቃን ለሰላም ቅድሚያ እንዲሰጥ ጠይቀዋል። የኤርትራ መንግስት የወራሪነት ባህሪ አስተውያለው ያሉት ጄኔራሉ እንደ ኢትዮጵያና ሱዳን ያሉ ሀገራት እንደ መጠቀሚያ እንደሚያደርግም ጠቅሰዋል። የኤርትራ መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ያሉት ጻድቃን ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞቹ ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉ ፕሬዝዳንት ኢሳያስን ከሰዋል። ጨምረው ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት ያሉ ሲሆን ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉ ማክለዋል። በትግራይ አመራሮች መካከል ያለውን ክፍፍል የጠቀሱት ጄኔራል ጻድቃን ከቀደመና ካሁኑ ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በኢትዮጵያና በኤርትራ መንግስት ውጥረት መካከል ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽና ቱርክ ያሉ ሀገራት መኖራቸውን በጽሑፋቸው ላይ ጠቅሰዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። የኢትዮጵያ ቤተሰብ መምሪያ ማህበር በዩኤስኤአይዲ የሚደረግለት የገንዘብ ድጋፍ መቋረጡን ተከትሎ የግማሽ ሰራተኞችን የስራውን ላቋረጥ ነው ማለቱን በአፋርና ሶማሌ አዋሳኝ የሚከሰቱ ግጭቶችን ለማብረድ ቀጣይ እርምጃ ነው የተባለ ምክክር በጅጅጋ መካሄዱንና ሌሎች የውጭ ዜናዎችን ያስበለጠ ይዟል። ተከታትለን እንመለስ። በአፋርና ሶማሌ አዋሳኝ የሚከሰቱ ግጭቶችን ለማብረድ ቀጣይ እርምጃ ነው የተባለ ምክክር በጅግጅጋ ተካሄደ። በተለያዩ ጊዜያት በአፋርና ሶማሌ ክልሎች አዋሳኝ አካባቢዎች የሚከሰቱ ግጭቶችን ለማስቆምና ዘላቂ ሰላም ለማስፈን እየተደረጉ ያሉ ጥረቶች አንድ አካል ነው የተባለ መርሃ ግብር ትላንትና ሰኞ ማምሻውን በሶማሌ ክልል ዋና ከተማ ጅግጅጋ ተካሂዷል። ኢፍጣር ለአብሮነትና ለሰላም በተሰኘው በዚህ መርሃ ግብር የሰላም ሚኒስቴር፣ የፌዴራል ፖሊስና የመጅሊስ ልኡካን ጨምሮ ጉዳዩ በቀጥታ የሚመለከታቸው አካላት ተገኝተው በአካባቢው የሚደረገው የሰላም ጥረት በውጤት እንዲቋጭ እንሰራለን ብለዋል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ አልፎ አልፎ የሚያጋጥሙ ችግሮችን ለመፍታት በፌዴራል መንግስት፣ በሃይማኖት አባቶች፣ በሀገር ሽማግሌዎችና በሌሎች አካላት ስራዎች ሲሰሩ መቆየታቸውን ተናግረዋል። በዚህ የኢፍጣር መርሃ ግብር ምግብ በልተን ለመለያየት ሳይሆን በአብይ ኮሚቴ የሚመራውን የሰላም ጥረት ለማጠናከርና ዘላቂ መፍትሄ ለማምጣት ነው ብለዋል። አልፎ አልፎ ጥርስና ምላስ እንደምናከሰው ሁሉ ወንድማሞች የሆኑ ህዝቦች በተለያዩ ምክንያቶች አንዳንድ ግጭቶች የተፈጠሩበት ሁኔታ እንዳለ እናውቃለን። ያንን ለመቅረፍ በፌዴራል መንግስትም በመጅሊሱም በኩል በርካታ ጥሩ ስራዎች ተሰርቷል።
የዛ ስራዎች ትሩፋት እና ውጤት አካል የሆነው የዛሬ የኢፍጣር ፕሮግራም በሶማሌ ክልል በማዘጋጀታችን በጣም ደስ ይለናል። የአፋር ክልል ፕሬዝዳንት ወንድማችን አቶ አወል ሐጂ አወልና የክልሉ የስራ ኃላፊዎች እዚህ ተገኛችሁ እንዲሁም የሀገር ሽማግሌዎች እንኳን ደህና መጣችሁ። በተለይ ለእናንተ ለማለት እፈልጋለሁ። ዛሬ እዚህ የተገናኘ ነው እንደዚሁ ኢፍጣር ምግብ ብቻ በልተን ለመለያየት አይደለም። ያንን በአብይ ኮሚቴ የሚመራውን የሰላም ጥረት ለማጠናከርና ወደ ዘላቂ መፍትሄ ለማምጣት እና ለመስራት ነው። ቀጣይ ፕሮግራሞችም እንደሚኖሩ ይታወቃል። በጅግጅጋ ለተደረገላቸው አቀባበልና መስተንግዶ ያመሰገኑትና በቀጣይ አፋር ሰመራ ላይ ቀጠሮን ያዝ ያሉት የአፋር ክልል ርዕሰ መስተዳድር ሐጂ አወል አርባ በአሁኑ ወቅት በህዝቦች መካከል የተጀመረውን ሰላም ዘላቂ ማድረግ ስራ ማጎልበት ይገባል ብለዋል። በረመዳን ወቅት ሰላምና ፍቅርን አብዝተን የምንሻበት ቢሆንም አልፎ አልፎ ግጭት ሲኖር አስተውለናል ያሉት ርዕሰ መስተዳድሩ መጥፎ ነገር ደግሞ በግጭት ውስጥ መቆየት መሆኑን ጠቁመዋል። ከባለፉት ጊዜያት አንፃር ሲናይ አንዳንድ የረመዳን ግጭት ጊዜ የሚሆንበት አጋጣሚዎች ታይቷል። ግን ከግጭት በላይ መጥፎ የሚባለው ግጭት ውስጥ መቆየት ነው። ከችግር በላይ ችግር ውስጥ መቆየት ከችግር በላይ ነው እና ዋናው ሃይማኖታችን አንድ ነው። ባህላችንም አኗኗራችንም ምንም የተለየ ነገር የለው። ቋንቋም ቢሆን እርግጠኛ ነኝ አንድ ነው። ከቀይ ባህር አካባቢ ጀምሮ ለረጅም ዓመት ያልተለየን ሰዎች ስለሆን ቋንቋችንም ቢሆን በጋራ እንካፈላለን እና ዛሬ በዚህ ቦታ መገኘት ትልቅ ትርጉም አለው። ለህዝባችን ትልቅ ትርጉም አለው። ከአፋርና ከሶማሌ በላይ ነው ትርጉሙ። እንደ ሙስሊም ትልቅ ትርጉም አለው። የኢትዮጵያ ቤተሰብ መምሪያ ማህበር በዩኤስአይዲ የሚደረግለት የገንዘብ ድጋፍ መቋረጡን ተከትሎ የግማሽ ሰራተኞችን የስራውን ላቋርጥ ነው አለ። የኢትዮጵያ ቤተሰብ መምሪያ ማህበር በዩኤስአይዲ የሚደረግለት የገንዘብ ድጋፍ በመቋረጡ ከአጠቃላይ ሰራተኞች የግማሽ ያህሉን የስራውን ለማቋረጥ እንደተገደደና ፕሮጀክቶችን ማጠፉን ተናግረዋል። ላለፉት 59 ዓመታት በኢትዮጵያ ስነ ተዋልዶ ጤና አገልግሎት እየሰጠ የሚገኘው ቤተሰብ መምሪያ ማህበር ባሉት 46 ክሊኒኮች 529 በሚደርሱ ከመንግስት ጤና ተቋማት ጋር በአብሮ እንዲሁም ከ428 የግል ጤና ተቋማት ጋር እየሰራ መሆኑን ገልጸዋል። በማህበሩ የክሊኒካል ሰርቪስ አገልግሎት ማናጀር አቶ ጴጥሮስ ጌቾሬ የአሜሪካ መንግስት የልማት ተራድኦ ድርጅት የሆነው ዩኤስኤአይዲ የቤተሰብ መምሪያ በርከት ያሉ ፕሮጀክቶች ሲደግፍ መቆየቱን ተናግረዋል። ይሁንና በቅርቡ ድርጅቱ በድንገት ድጋፉ ማቋረጡን ተከትሎ በገንዘብ ይደግፋቸው የነበሩ 4 ትልልቅ ፕሮጀክቶችን ለማጠፍ መገደዳቸውን ለሸገር ሬዲዮ ተናግረዋል። አቶ ጴጥሮስ አክለውም የምንከፍለው በማጣታችን ከማህበሩ ሰራተኞች የግማሽ ያህል የስራውን ለማቋረጥ ተገደናል ብለዋል። የፕሮጀክቶቹ መቋረጥ በብዙ ሺዎች ለሚቆጠሩ ወጣቶች ይሰጥ የነበረው የስነ ተዋልዶ ትምህርትና ሕክምና እንዳንሰጥ አድርጎናል ያሉት ኃላፊው የተቋረጡትን ፕሮጀክቶች ለመቀጠል ማህበሩ ወደ ሌሎች ረጂ ተቋማት እያማተረ እንደሆነ አስረድተዋል። በዘላቂነት ከገባበት ችግር ለመውጣትም ከመንግስት አካላትና ከሌሎች ረጂ ድርጅቶች ጋር ማህበሩ እየመከረ መሆኑን ዘገባው አክሏል። በማዕከላዊ ሶማሊያ የአልሸባብ ታጣቂዎች በለንዶን ከተማ የሚገኝ ሆቴል አጠቁ። በማዕከላዊ ሶማሊያ በለንዶን ከተማ ውስጥ ታጣቂዎች ዛሬ ማክሰኞ የሀገር ሽማግሌዎችና የመንግስት ባለስልጣናት ስብሰባ ላይ የነበሩበትን ሆቴል ወረዋል። ሆቴሉ አሁንም በታጣቂዎች እንደተወረረ መሆኑን እማኞችና ሆቴሉ ውስጥ ያሉ ሰዎች ቤተሰቦች ተናግረዋል። የበለንዶን ከተማ የፌዴራል መንግስት ባለስልጣናት የሆኑት ዳሂር አማን ጄሶው እስካሁን ባወቅነው መሰረት ቢያንስ 4 ሰዎች ተገድለዋል ማለታቸውን ሮይተርስ ዘግቧል። በሶማሊያ የሚንቀሳቀሱ ታጣቂ ቡድን አልሸባብ ለጥቃቱ ኃላፊነት የወሰደ ሲሆን ከ10 የሚበልጡ ሰዎችን ገድለናል ብሏል። አሊ ሱሌማን የተባሉ ባለመደብር መጀመሪያ ኃይለኛ ፍንዳታ ሰማን፣ ከዚያም ተኩስ ቀጠለ፣ እንደገና ሌላ ፍንዳታ ተደገመ ሲሉ ሁኔታውን ማስረዳታቸውን የዜና ምንጩ ጠቅሷል። ታጣቂዎቹና የመንግስት ኃይሎቹ እየታኮሱበት ያለው ካሂራ ሆቴል በከፊል መፈራረሱን እማኙ አክለው ገልጸዋል። ሆቴሉ አቅራቢያ የሚኖሩ ሀሊማ ኑር የተባሉ ሌላ እማኝ ደግሞ ሆቴሉ አሁንም በታጣቂዎች እንደተወረረና አልፎ አልፎ ተኩስ እንደሚሰማ ተናግረዋል።
ኡጋንዳ ወደ ደቡብ ሱዳን ልዩ ኃይል መላኳን አስታወቀች። ኡጋንዳ የሀገሪቱን ጦር የደቡብ ሱዳን ዋና ከተማ ጁባን እንዲሁም የሀገሪቱን ፕሬዝዳንት ሳልቫኪር እንዲጠብቅ ልዩ ኃይል መላኳን የሀገሪቱ ጦር አዛዥ ጄኔራል ተናግረዋል። በፕሬዝዳንት ሳልቫኪርና በምክትላቸው ሪክ ማቻር መካከል ውጥረት መንገሱን ተከትሎ የተደረሰው የሰላም ስምምነት ፈርሶ ዳግም ወደ ጦርነት ሊገቡ ይችላሉ የሚል ስጋት ማየሉን ተከትሎ ነው የኡጋንዳ መንግስት እርምጃ የተሰማው። የኡጋንዳው ፕሬዝዳንት ሙሴቬኒ ልጅ ጄኔራል ካይነሩጋባ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ መላው የደቡብ ሱዳን ግዛት እንደራሳችን ቆጥረን እንጠብቃለን ብለዋል። የደቡብ ሱዳን መንግስት ግን እስካሁን ጄኔራሉ ስለሰነዘሩት ሀሳብ ማብራሪያ አልሰጠችም ብሏል ቢቢሲ በዘገባው። የደቡብ ሱዳን ጦር ምክትል አዛዥና ምክትላቸው ባለፈው ሳምንት በጸጥታ ኃይሎች በቁጥጥር ስር መዋላቸው ይታወሳል። በቁጥጥር ስር የዋሉት ባለስልጣናት ማቻር በፈረንጆች 2013 ከኪር ጋር ሲዋጉ ለማቻር ድጋፍ ሰጥተዋል። የማቻር አጋሮች በቁጥጥር ስር መዋል የሰላም ስምምነት መጣሱን ያመለክታል የሚሉ ተቃዋሚ ፓርቲዎች በፍጥነት ተፈተው ውጥረቱ ካረገበ ዳግም ጦርነት ሊቀሰቀስ እንደሚችል እየተናገሩ ይገኛሉ። አንደኛው ሚኒስትር ተቃውሞ ሲበዛ ከእስር መለቀቃቸው ተገልጿል። ይሁን እንጂ በላይኛው ናይል ግዛት የመንግስት የጸጥታ ኃይሎች ዋይት አርሚ ከሚሰኙ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ከጁባ የሚወጡ ዘገባዎች አመላክተዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችሁን ቆዩ። በደቡብ ምዕራብ ኢትዮጵያ ክልል የ31 የወርቅ አምራች ማህበራት ፍቃድ መሰረዙ ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል ባለፉት 6 ወራት 150 ኪሎ ግራም ወርቅ ለማምረት ታቅዶ 75 ኪሎ ግራም ብቻ መገኘቱን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ገልጸዋል። ለአፈጻጸሙ ዝቅተኛ መሆን ማህበራቱ ምርታቸውን ለማዕከላዊ ገበያ ከማቅረብ ይልቅ ወደ ጥቁር ገበያ ማስገባታቸው እንደሆነም ተገልጿል። ይህንንም ተከትሎ ታዲያ በደቡብ ምዕራብ ኢትዮጵያ ክልል በወርቅ ማምረትና ማቅረብ ስራ ተሰማርተው ከሚገኙት 60 ማህበራት መካከል የ31 አምራች ማህበራትንና አንድ የአቅራቢ ድርጅት ፍቃድ ሙሉ በሙሉ መሰረዙን ዋና ዳይሬክተሩ አቶ ገብረ ማርያም ሰጠኝ ተናግረዋል። በአካባቢው ወርቅ እየተመረተ እንደሚገኝ ኤጀንሲው በተለያዩ ጊዜያት ባደረጋቸው የመስክ ምልከታዎችና ከማህበራቱ ጋር ባደረጋቸው ውይይቶች ማረጋገጡን የገለጹት ኃላፊው ነገር ግን የታቀደው የምርት መጠን ወደ ባንክ ሊመጣ ያልቻለው ወደ ጥቁር ገበያ ስለሚገባ ነው የሚል ድምዳሜ በመደረሱ የፈቃድ ስረዛ እርምጃውን መወሰዱን አብራርተዋል። ዶቼቬለ ያነጋገራቸው ድምጻቸውና የማህበራቸው መጠሪያ እንዲጠቀስ ያልፈለጉ የአምራች ማህበራት ኃላፊዎች ግን የኤጀንሲው እርምጃ ነባራዊ ሁኔታውን ከግንዛቤ ያስገባ አይደለም ብለዋል። የምርት አቅርቦቱን በእቅዳቸው መሰረት መፈጸም ያልቻሉት በማምረቻ አካባቢዎች አልፎ አልፎ በሚስተዋለው የጸጥታ ስጋት የተነሳ መሆኑንም ጨምረው ያስረዱ ሲሆን ኤጀንሲው ፍቃድ ለመሰረዝ ከመወሰኑ በፊት ይህንን ከግምት ማስገባት ነበረበት ብለዋል። የማህበራቱ አስተያየት ከእውነት የራቀ ነው የሚሉት የኤጀንሲው ኃላፊ በበኩላቸው የወርቅ ምርት በሚመረትባቸው የተለያዩ የቤንች ሸኮ ወረዳዎች የማዕድን ምርት እንቅስቃሴ በጸጥታ ምክንያት ቆሞ እንደማያውቅ ገልጾ አልፎ አልፎ በመንገድ ላይ ተራ የዘረፋ ድርጊቶች እንዳሉ እናውቃለን፣ ነገር ግን ምርት ሊያስተጓጉል የሚችል የጸጥታ ስጋት የለም ብለዋል። የአፕል ምርትን በተመለከተ በጠቅላይ ሚኒስትሩ ገጽ ለተለጠፈው የተሳሳተ ምስል ጽህፈት ቤቱ ማስተካከያ ሰጠ። ኢትዮጵያ በሌማት ትሩፋት ላይ ትኩረት በማድረግ እየሰራች ባለችው ስራ ከቅርብ ዓመታት ወዲህ በአትክልትና ፍራፍሬ ዘርፎች ላይ የተሰሩ ስራዎች ፍሬ እያፈሩ እንደሚገኙ መንግስት ይገልጻል። ከዚህ ጋር ተያይዞ ትላንት በጠቅላይ ሚኒስትሩ ገጽ ላይ የአፕል ምርትን በተመለከተ የተለጠፈው መረጃን በተመለከተ በርካታ ጉዳዮች ሲነሱ የነበረ ሲሆን በምስሎቹ ላይ በስህተት የተቀላቀሉ ምስሎች ውጪ አጠቃላይ መረጃው ላይ ክፍተት የለም ሲል የጠቅላይ ሚኒስትሩ ገጽ ገልጿል። ቢሮው አክሎም የምስሎቹ ስህተት መሬት ላይ ያለውንና እውነቱን የሚቀይረው አይደለም ሲልም አክሏል። ላለፉት ዓመታት የጠቅላይ ሚኒስትር የኮሙኒኬሽን ቢሮ ግልጽነትና ተደራሽነትን በማለም የተለያዩ እንቅስቃሴዎችን እያደረገ እንደሚገኝ የገለጸ ሲሆን ትላንት በተጋራው መልእክት ላይ ስህተት ማየቱን ጠቅሷል። ከዚህ አንጻር በትላንትናው ዕለት በተጋሩ ምስሎች ውስጥ የተወሰኑ ምስሎች ከመስክ ከተገኙ እውነተኛ ፎቶዎች ጋር ተቀላቅለው ከክልል ከነበረ ልውውጥ እስከ ፌደራል ደረጃ ያለ ሲሆን ይህን መሰል የመረጃ ፍሰት ስህተት ዳግም እንዳይፈጸም ተገቢ እርምጃዎች እየተወሰዱ ይገኛሉ ሲል ቢሮው ባወጣው መግለጫ ላይ ጠቅሷል።
ኤክስ በአሜሪካና በዩናይትድ ኪንግደም ስራ አቋርጦ እንደነበር ተገለጸ። ትላንት የኤክስ የማህበራዊ ሚዲያ ገጽ መስራት አቁሞ እንደነበር የተገለጸ ሲሆን በሺዎች የሚቆጠሩ ተጠቃሚዎች ኤክስን መክፈት እንዳልቻሉ ተነግሯል። ኤለን መስክ የሚያስተዳድረው ኤክስ መቋረጡን በ10 ሺዎች ከሚቆጠሩ የአሜሪካ ተጠቃሚዎች ሪፖርት ማድረጋቸውን ዳውን ዲቴክተር የተባለው ድረገጽ አስታውቋል። መቋረጡን ተከትሎም በዩናይትድ ኪንግደም ከ8000 በላይ ሪፖርቶች ተደርገዋል። በተጨማሪም ትላንት ከሰዓት አካባቢ የኤክስ ገጽ መቆራረጥ መስተዋሉም ተገልጿል። ማህበራዊ ሚዲያውን ለመጠቀም የሞከሩ ሰዎች ገጹ ላይ አዳዲስ መረጃ ማግኘት እንዳልተቻለ የጠቆሙ ሲሆን ኤለን መስክ የአገልግሎት መቋረጥ የተከሰተው ከዩክሬን አካባቢ በተቃጣ ከፍተኛ የበይነ መረብ ጥቃት ምክንያት ነው ብለዋል። ዩክሬንና ፕሬዝዳንቷን ቮሎዲሚር ዘለንስኪን በመተቸት የሚታወቀው ኤለን መስክ ለክሱ ማስረጃ ያላቀረበ ሲሆን የውጭ ኃይሎች ስለመሳተፋቸውም ያለው ነገር የለም። የተደራጀና ትልቅ ቡድን ወይም ሀገር እጅ ያለበት ያለው መስክ ከዩክሬን አካባቢ የተቃጣው ጥቃት ኤክስን ለማስቆም ያለመ ትልቅ የበይነ መረብ ጥቃት ነው ሲልም አክሏል። የድረገጾችን ትስስር የሚቆጣጠረው ኔት ብሎክስ ዳይሬክተር አልፕ ቶከር ኤክስ የተቋረጠው በበይነ መረብ ጥቃት ምክንያት ሊሆን ይችላል ብለዋል። 6 ሰዓት ገደማ የቆየው የኤክስ አገልግሎት መቋረጥ በመላው ዓለም ተጽዕኖ እንዳሳደረ ተነግሯል። ትላንት የተከሰተውን የአገልግሎት መቋረጥ ተከትሎ ኤለን መስክ በሰጠው አስተያየት የአሪዞና የህዝብ እንደራሴ ማርክ ኬሊን ከሃዲ ሲል ከሷል። የኤለን መስክ ክስ ምክንያት የህዝብ እንደራሴው ወደ ዩክሬን ለጉብኝት በመሄዳቸው መሆኑ ተጠቁሟል። የህዝብ እንደራሴው በምላሹ ነጻነትን መከላከል አሜሪካን ታላቅና ደህንነቷ እየተጠበቀ እንደሚያደርጋት የማትረዳ ከሆነ ስራውን ለኛ ተውልን ሲሉ ለመስክ በኤክስ ገጻቸው ምላሽ ሰጥተዋል። ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 2 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት